ዛሬ ከቆምንበት ምዕራፍ 4 ትንቢተ ዳንኤል ምዕራፍ 4 ነው የምናጠናው። ትንቢተ ዳንኤል ምዕራፍ 4 የዛሬው ርዕሴ የሰው ትዕቢትና የእግዚአብሔር ፍትህ በሚል ነው። ፍትህ ውስጥ ብዙ ዝርዝር ነገሮች አሉ፣ በኋላ እናየዋለን። ታውቃላችሁ በጣም አደገኛ ገዳይ በሽታ በመንፈሳዊ ዓለም ትዕቢት ይባላል። ለሱ ደግሞ መድኃኒት አለው። ዛሬ የምናጠናው የትንቢተ ዳንኤል ምዕራፍ 4 በጣም አስገራሚ ምዕራፍ ነው። ከመጽሐፍ ቅዱስ ሁሉ ለየት ያለ ባህሪ ያለው ይሄ ምዕራፍ 4 እና የምዕራፍ 4 ልዩ ባህሪንና በዛ ውስጥ ያለውን የሰው ትዕቢት ደግሞ የእግዚአብሔር ፍትህ እንዴት እንደሚዳኝ የምናይበት ክፍል ነው። ጌታ እንዲያስተምረን እንጸልያለን። ጌታ ሆይ ቅዱሳት መጻሕፍት በመንፈስ ቅዱስ በመነዳት ተጻፉ፣ እነሆ ለበጎ ስራ ሁሉ ሰውን ለማዘጋጀት። ጌታ ሆይ እነሆ መጻሕፍት ተጽፎልሃል ልጄ ጢሞቴዎስ፣ ለበጎ ስራ የሚያዘጋጁ ስለሆኑ ለማንበብ ለማጥናት እንዳታክት ተብሎ እንደተጻፈ አቤቱ እኛም በፊትህ ነን። ጌታ ኢየሱስ በዚህ መጨረሻው ዘመን ትንፋሽ ለመሰብሰብ ብርሃናችን እንዳይጠፋ አቤቱ በድል ሩጫችን ለመጨረስ የምንችለው ቃልህን በጥንቃቄ ስንሰማ ስንመረምርም ለመኖርም ደግሞ ጸጋ ስንለምን ነው። ይህን ሽተን በፊትህ ነን። ጌታ ሆይ ለሰሚና ለተናጋሪዎች ሁሉ ዛሬ ጸጋ ይውረድ። አቤቱ ቃሉን ለመናገር ደግሞ ፍቺውንም ለማግኘት እንድንረዳ አንተ ጸጋ እንዲያግዘን እንዲረዳን ራሳችን በትህትና እናቀርባለን። አቤቱ ይሄን ቤት ክብርህ ይሙላው። ስለሚኖረን ጊዜ ሁሉ እናመሰግንሃለን። ስለ ስምህ ብለህ ስማን። አሜን። ትንቢተ ዳንኤል ምዕራፍ 4 እንዳልኳችሁ ልዩ ባህሪ የሆነው አንዱ የመጀመሪያ አሕዛብ ንጉሥ የጻፈው ብቸኛ መጽሐፍ ነው እና በአረማይክ ነው የጻፈው። ዳንኤል ከላይብረሪ አምጥቶ ከተተው እንጂ ዳንኤል አልጻፈውም እና ሊሞት ጥቂት ሲቀረው ናቡከደነጾር የህይወቱን ሁሉ ምስክርነት እንደ ፌዝ ስቴትመንት እንደሚሉት አይነት ነው የጻፈው። ትገረማላችሁ። ከምዕራፍ 3 እና ምዕራፍ 4 መሃል ምናልባት ወደ 20 ዓመት ሊኖር ይችላል። እንደው ምዕራፉ ተከታታይ ሆነ እንጂ የዓመታት ጋፖች አሉ እና ሊሞቱ ሲሉ እውነተኛ ታሪካቸውን ከሚጽፉ ጥቂት ሰዎች አንዱ ነው። ታውቃላችሁ፣ ሌላው ክሬም ነው የሚጽፈው። ትምህርት ቤት ከፍቼ ድርጅት ከፍቼ ደግና ተግባቢ ነበርኩ እያለ ይጽፍላችኋል። ናቡከደነጾር ግን ድካሙንም ብርታቱንም ሳይቀላቅል የጻፈ አስገራሚ ንጉሥ ነው። በዚህ ወቅት እድሜው ወደ 70 እስከ 76 ይሆናል ይላሉ ናቡከደነጾር። ይህንን እምነት መግለጫ ወይም በህይወቱ ያለውን ታሪክ ከጻፈ በኋላ ብዙ አልኖረም። በጣት የሚቆጠሩ ነው የኖረው። ዳንኤል እድሜው ወደ 45 እስከ 50 ሊሆን ይችላል ይላሉ እና ከምርኮ በኋላ ከ40 ዓመት በኋላ ነው ይህንን የጻፈው እና ምዕራፍ 4ን ከናቡከደነጾር ጋር ሲነጋገር እድሜው ወደ 50 ገደማ ነው የሚሉት እና በዚህ ምራቅ የዋጠ በጣም የታወቀ ዝነኛ ሰው ነው ዳንኤል በዚህም ሰዓት እና ከዚህ ከምዕራፍ 4 የምንማረው ትዕቢት ምን ያክል ዋጋ እንደሚያስከፍል አንዱ የምናጠናው ነው። 2 ንስሐ የድንቅ በረከት መንገድ እንደሆነ የንስሐን ምስጢር የምናይበት ነው እና ዳንኤል ማለት ናቡከደነጾር የእምነት መግለጫውን ታያላችሁ። ምዕራፍ 4 ከ1 እስከ 3 ላንብብላችሁ። ከንጉሥ ከናቡከደነጾር በምድር ሁሉ ወደሚቀመጡ ወገኖችና አሕዛብ በልዩ ልዩ ቋንቋ ወደሚናገሩ ሁሉ ሰላም ይብዛላችሁ። ልዑል አምላክ በፊት ያደረገውን ተአምራቱና ድንቁን አሳያችሁ ዘንድ ወድጃለሁ። ተአምራቱ እንዴት ታላቅ ነው! ድንቁም እንዴት ጽኑ ነው! መንግስቱም የዘላለም መንግስት ነው፣ ግዛቱ ለልጅ ልጅ ነው። ይሄ እኮ በቃ መሰረታዊ የእምነት መግለጫ ነው እና የኔ መንግስት ይለው የነበረው ናቡከደነጾር አሁን መንግስት የእግዚአብሔር ነው። ገብርኤል ለማርያም እንዳላት ነው፣ ለመንግስቱ ፍጻሜ የለውም፣ መንግስቱም ለልጅ ልጅ ነው፣ የዘላለም መንግስት ነው፣ ግዛቱም የዘላለም ነው እያለ አስገራሚ መገለጥ ያገኘበት ነው። አስገራሚ ንጉሥ ነው በእውነት። ምዕራፍ 2 ታውቃላችሁ ህልሙንም ፍቺውንም ነግሮታል። ምዕራፍ 3 እሳት ውስጥ ሆኖ አነጋግሮታል።
ግን ሰውየው እስካሁን አልተመለሰም። የሚያመልከው ጣዖትን ነው። ይሄን ሁሉ ተአምራት ዳንኤል የተባለ እነዚህም ሶስቱን ጓደኞቹን እግዚአብሔር ከጎኑ አስቀምጦለታል። አፉ ላይ የእግዚአብሔር ቃል በጣም ታላቅ ነው። የልዑል መንፈስ ያለብህ አምላካችሁ የሚያድን አምላክ ነው፣ እሱን የሚመስል የለም ይላል። የሚያመልከው ግን የባቢሎን ጣዖት ነው። አሁን አስገራሚ ነው። አንዳንድ ሰው አፉ ላይ መግለጫ ሲሰጣችሁ ዞር ሲል ሌላ ነው። እና ሆኖም ናቡከደነጾርን አልለቀቀውም። እግዚአብሔር ይከታተለዋል። ለምን ፈልጎ ነው የሚከታተለው? እግዚአብሔር ይህን ሁሉ ዓመት በአንድ ንጉሥ ላይ ለምን ይከታተለዋል? ታውቃላችሁ፣ ፍቅር ነው። የእግዚአብሔር ፍቅር ካልሆነ በቀር ምንድን ነው? እጅ የሚያሰጥ ላስጨራሽ ጉዞ ነው እግዚአብሔርና ናቡከደነጾር የሄዱት። እና የትህትና ኮርስ ኮሌጅ ውስጥ ከቶታል። ትዕቢትም ዋጋ እንደሚያስከፍል አሳይቶታል። የእግዚአብሔር የፍትህ አሰራርም በትንቢተ ዳንኤል ምዕራፍ 4 ላይ ተገልጧል። ይሄ ለብዙ ነገስታቶች፣ ለአዳም ልጆች፣ ለሰው ሁሉ አሻራ ያለበት ምዕራፍ ነው። ምዕራፍ 4 ትዕቢቱን ላካፍላችሁ ፈልጋለሁ። ምዕራፍ 4 ከቁጥር 4 ጀምሮ ላንብብ። ይሄ ምዕራፍ 4 ከ1 እስከ 3 የጻፈው መግቢያ ነው። የህይወቱ መጨረሻ ላይ ስለ እግዚአብሔር ለአሕዛብ ለነገዶች ለሚገዛቸው ለ120 ሀገሮች እንደ አዋጅ ነው የጻፈው። እንደ ንዙዛዜም ይመስላል፣ እንደ አዋጅም ይመስላል በእውነት። እና ታሪኩን ግን ከዚህ በኋላ ይናገራል። የገጠመውን ምዕራፍ 4 ቁጥር 4 እኔ ናቡከደነጾር በቤቴ ደስ ብሎኝ በአዳራሼም ተመችቶኝ ነበር። ህልምም አለምኩ፣ እሷም አስፈራችኝ። በአልጋዬ ላይ የነበረው ሐሳቤና የራሴ ራእይ አስጨነቀኝ። መግቢያው ነው ይሄ። ታውቃላችሁ የትዕቢት የሰው ልጆች የትዕቢት ምንጭ ምንድን ነው? አሁን በዚህ በቁጥር 4 ላይ እንደምታዩት ስኬት። ዳንኤል ማለት ናቡከደነጾር ብዙ ስኬት አገኘ። የአሕዛብ ጅማሬ የተባለው ከናቡከደነጾር ነው። እና በዳንኤል የተጻፈው የአሕዛብ ዘመን የተባለው ኢየሩሳሌም በአሕዛብ ተረግጣ ትኖራለች ተብሎ የተባለው በናቡከደነጾር ነው። ከሱ ጊዜ ጀምሮ ኢየሩሳሌም እስከ ዛሬ እየተረገጠች ነው። ታውቃላችሁ። እና በእርግጥ የራሷ መንግስትና አስተዳደር ያላት ቢመስልም አሁን ተወራለች። ሙሉ ለሙሉ ግዛቱ አልተመለሰም። እና የክርስቶስ ምጽአት ነው የሚዳኘው በእርግጥ። እና በቤቴ ይለዋል ደስ ብሎኝ በአዳራሼ ተመችቶኝ ነበር። እና የሰራው አዳራሽ የሰራው እልፍኝ በጣም ታላቅ ነው። እግዚአብሔር የወርቅ ራስ ነህ ብሎታል። አንዱ ምቾቱ ሁሉን አስገዛለት ግብፅን ጨምሮ። እና ግብር ይገብሩለታል። ኢቭን ከእስራኤል ብዙ ወርቅ ነው ያጋዘው። የሰዎቹማ እንደ አሸዋ ናቸው ያጋዛቸው። ስለዚህ የሰራው የበሮቹ ብዛት ወደ 100 ነው ይላሉ። እንዲያውም አንዳንዱ በናስ የተለበጠ በግድግዳ ላይ በወርቅ የተሰሩ በጣም በቅምጥልነት የኖረ ንጉስ ነው። ለምን? ዓለምን በቁጥር 1 ያስተዳደረ ነው። በየዓለሙ ግብር ስለሚገብሩለት የብርና የወርቅ የብረት ብዛት የባሪያ ብዛት በጣም ብዙ ነው። ዓለምን አንድ አድርጎ የገዛ ንጉስ ነው። ዕውቀቱ ራሱ የምቾቱ ምንጭ ነው። እና እንዲያውም አንድ ታሪክ ሳነብ ሚስቱ ባቢሎን ለጥ ያለ እንደ አዋሳ ሜዳ ነው ለጥ ያለ። እና ሚስቱ ሰለቸኝ እንደው ተራራ ነገር እፈልጋለሁ አለችው። ምን ችግር አለ ተራራ ሰራልሻለሁ አላት። ያጋዛቸው ባሪያዎች ብዙ ስለሆነ አርቲፊሻል ተራራ ሰራላት። እና እዛ ላይ የሚንጠለጠሉ አበባ ያላቸው እንደ ገነት ታላቁ ኤፍራጥስን ጠልፎ በፓምፕ እንዴት እንዳወጣው አይታወቅም። ከተራራው ቁልቁል ውሃ የሚያጠጣ ጅረት ሁሉ አድርጎበት ገነት የገባህ ነው የሚመስልህ። እና ባቢሎንን አስገራሚ አታክልት ስፍራ አርቲፊሻል ተራራዎች ሁሉ ገነባላቸው። እንዲያውም አጥሩ 2 ደጅ ነው። አንዱ አጥሩ ላይ ፈረስ ይጋልባል። እሱን አልፋለሁ ስትል ሌላ አጥር አለው። ደጆቹ የብረትና የናስ መዝጊያ ናቸው። እሱ ድንቅ ነው። ከ7 ዓለማትን ያስደነቁ ታሪካዊ ስፍራዎች አንዱ በባቢሎን የተሰራው የመናፈሻ ቦታን ይላሉ። ሰውየው የኢንጂነሪንግ ዕውቀት አለው። አእምሮ እንዴት ብሩህ እንደሆነ ማሰብ ትችላላችሁ። ነገር ግን በዚህ ሁሉ ዕውቀቱ ዓለምን ሰጠው፣ እንስሳን ሰዎችን ሰጠው። ብዙ የኢንጂነሪንግ የስነ ምህዳር ዕውቀቱ ያስተዳደር ልቀቱ ስታዩት እጅ ባፍ ነው የሚያስጭናችሁ።
ነገር ግን የዚህ ሁሉ ምንጭ ለእግዚአብሔር ክብር መስጠት አልቻለም። እንዲያውም ምዕራፍ 4 ቁጥር 30 ላይ በግልጥ ተጽፎልናል። ምዕራፍ 4 ቁጥር 30 በኋላ መጣበታለሁ። ንጉሡም ይህቺ እኔ በጉልበቴ ብርታት ለግርማዬ ክብር የመንግስት መኖሪያ እንድትሆን የሰራኋት ታላቂቱ ባቢሎን እና ትቢት ስኬቱ ወደ ትቢት ሲያመራው ታያላችሁ። ጉልበቴ፣ ብርታቴ፣ ግርማዬ፣ መንግስቴ ማለት ጀመረ። እኔ እና የኃጢአት ሁሉ ምንጭ ስኬቱ ለእግዚአብሔር ክብር ከመስጠት ጤና ሰጥተኸኝ፣ ዕውቀት ሰጥተኸኝ፣ ወርቅ አርገኸኝ፣ መጀመሪያ አርገኸኝ አመሰግንሃለሁ አላለም። እኔ ናቡከደነጾር ታውቃላችሁ፣ አንዱ ጣጣው አቤት ስኬት ካልተጠነቀቅ በጣም አዳላጭ ነገር ነው። ስኬት የስኬት እንቅፋት ነው የሚሉት ለዚህ ነው። ሰው በሚያመሰግኑት አንደበት ታውቃላችሁ ይፈተናል። ቁጥር 1 ቀሳፊ በሽታ ምሳሌ ምዕራፍ 6:16 ትዕቢት ከመጣ ትንቢት መናገር አያስፈልግህም፣ ውድቀት ይከተለዋል። ያሰው መቼና እንዴት እንደሚወድቅ ሳያውቅ ትዕቢተኛውን እጅ በእጅ ሳይቀጣው አይቀርም። ለትሑታን ጸጋ ቢሰጥም ትዕቢተኞችን ይቃወማቸዋል፣ ከሩቅም ያውቃቸዋል ይላል እና ሰይጣን የወደቀበት ነው። ታውቃላችሁ ኢሳይያስ 14:13 በልቡም ሰይጣን እንዲህ አለ ይላል። መልአክ እኮ ነበር፣ እንዲያውም የመላእክት አለቃ ነው። ዙፋኔን ከሰማይ ከዋክብት በላይ አደርገዋለሁ፣ ከዛስ በሰሜን ተራራ ዳርቻ ላይ እቀመጣለሁ፣ ከዳመናዎች በላይ በከፍታ ሄዳለሁ፣ በልዑል እመሰላለሁ እያለ 4 ነው 5 እኔዎችን ገጠመበት። አቤት የውድቀት ጅማሬው! ትዝ ይላችኋል ትዕቢት። እግዚአብሔር በሰጠን ክህሎትና እድሜ ጤና ሰጪውን ከማክበር ይልቅ የሰው ልጅ በጣም ደካማ ነው እና የሰገነት ፈተና ይገጥመዋል እና በባቢሎን ቤተ መንግስቱ ሰገነት ላይ ሆኖ ያሰራውን ባቢሎንን አየ ይላል። አንዳንድ ሰገነቶች በጣም ፈተና ናቸው። የሚካድ እኮ አይደለም፣ ክህሎት አለው ሰውየው፣ ትጋት አለው፣ ኃጢአት አይደለም ይሄ። በእውነት ክብርን ለእግዚአብሔር መስጠት ሳይችል በትዕቢት መወጠሩ ነው አደጋው። አንድ አገልጋይ ሲናገር ሰምቼዋለሁ። ዓለም አቀፍ ተወዳጅ እኮ አገልጋይ ሆን ካለችው አይ ሰይጣን ብዙ ጊዜ ነግሮኛል እንዲህ አላት። ወዴት ልትወስደው እንደሆነ ገብቶታል እና ከፍ ያደርግሃል በቃ እና የዚህ ሁሉ የጸጋው ምንጭን ያስረሳሃል። የአዳም ልጆችም ራሱ ወደ ሰማይ የሚደርስ ፎቅ ሊሰሩ ፈለጉ፣ እግዚአብሔርም ላይ ወረደ። ትዝ ይላችኋል። እግዚአብሔር ችሎታ ሰጠን፣ አንድ ቋንቋ ሰጠን፣ አንድ ልብ ሰጠን አላሉም። እግዚአብሔር በሰጣቸው አንድነት ለራሳችን ከተማ ስማችን እናስጠራ እኛ ሲሉ ቋንቋው እንደባለቀው የሰጠውን አንድነት ወሰደባቸው። ዶም አንጣ ሲለው አካፋ ይሰጠዋል። ተደበላለቀ። ኦሮምኛ፣ ትግሬ፣ አማርኛ የምትለው ከዛ ነው የመጣው። የርግማን ውጤት ነው። የምንኮራበት እኮ አይደለም። አንድ ቋንቋ ነበረ፣ ስንታበይ ደባለቀ። እስከ ዛሬ መፋጃ ሆኖ ቆጫለ እና እግዚአብሔር የሰጠንን ማክበር ሲያቀተን እኔ ስንል ጣጣው በጣም ብዙ ነው። ኦዚያንም እግዚአብሔር መንገዱን አቀናለት፣ ዝናውም ጨመረ፣ ተከናወነለት። በምድር ሁሉ ያሉት ወታደሮቹ ብዛት፣ የኢኮኖሚው ብዛት ይላቸዋል። ኦዚያንም በበረታ ጊዜ ይላል በልቡ ታበየ። ስኬትና ብርታት ያስታብያል 100%። በጣም ካልተጠነቀቅ የሚጸልዩ የሚመክሩልህ ከሌለ በቀላሉ ስጋ ይስታል። ወደ ቤተ መቅደስ ገባ። ንጉሥ እኮ ነው። ካህን ነኝ ጸናጸሉኝ ስጡኝ አለ። አረ ክብር አይሆንልህም። 85 ካህናት በአንድ ቃል ተው ሲሉት ሰደባቸው። ከካህኑ መንጭቆ ጸናጸሉን ቀዱ ስላለው ሲል በለምጽ መታው። ኦዚያንም ሮጦ ወጣ። በርጋ ሲደርስ ሰውነቱ ሁሉ በለምጽ ተመቷል። በተዘጋ ቤት ኖረ። በፋንታውም ኢዮአታም ነገሰ። የተዘጋ ቤት እስኪሞት አቤት መጽሐፍ ጻፍ ብትሉት ኢዮአታም ብራዘር ትህትናን ተለማመዱ ብሎ ሊጽፍ ይችላል። ትዕቢት ዋጋ ያስከፍላል ሊልም ይችላል በእውነት እና ቀድሞ ይሄን ቢያውቅ እና ያላረስከውና ያልሰራው ከተማ ስትገባ ያኔ እኔ ያረኩ እንዳትል ለሙሴ በምድረ በዳ ላሉት ደጋግሞ የሚነግረው ይሄንን ነው። ከነዓን ስትገባ ማርና ወተት ምድር እኔ እንዳትል ተጠንቀቁ፣ እኔ እንዳትሉ እኔ ነኝ ያወጣኋችሁ እያለ
ደጋግሞ ቢነግራቸውም የሰው ልጆች ግን ደካሞች ነን። ሄሮድስም ንግግር አረገ። ህዝቡም ይሄስ የእግዚአብሔር ቃል ነው አሉት። ስለሆነ አይደለም፣ ሰውየው ካላልከው ይገልሃል። ትዕቢትን ስለሚወድ ሞቅ አረጉለት እና ሃሌሉያ ሲል መልአክ መጥቶ የቤት ስራ ሰጠው። ግንባሩ ሰው እያየ በዱላ መታው፣ በትል ተበልቶ ሞተ ይላል። ትዕቢት ሲን የሚባለው ኤስ አይ ኤን አይ እቺ መሐላዋ ያለችው አይ አደገኛ ነች በጣም። ፕራይድም ስፔሊንጉ ስታዩት መሃል ላይ አይ አለች። ፕራይድ ሲን መካከለኛው እኔ የኔ የምትለው ቃል ከባድ እንደሆነች ለመግለጥ ፈልገው ይመስለኛል። የትዕቢት መፍለቂያው ምንድነው? ከእግዚአብሔር የሰጠ ስኬት ራሱ ሊሆን ይችላል ካልተጠነቀቅ። የስኬት ምንጭ እግዚአብሔር ካላረከው ናቡከደነጾር አንደኛው እኮ ከአፈር የተበጀ ነው። እግዚአብሔር ግን ለስራው ሲል እስራኤልን፣ ግብፅን፣ መካከለኛው ምስራቅ እንደ ብልድር ውስጥ ጠቀለላቸው። ማንም በፊቱ የሚቆም አልተገኘም። ብዙ ወርቅና ብር አጋዘ። ብዙ ባሪያዎች በእጁ ገቡ። ያስተዳደርና የከተማ የመስራት አቅሙ ሁሉ ተሳካለት። በዚህ ሰዓት የፈጠረውን ሹመት የሰጠውን መከናወን የሰጠውን እግዚአብሔርን ሊያከብር አልቻለም። የትዕቢት መፍለቂያው ስኬት ብቻ አይደለም፣ እውነትን እያወቀ አለመቀበሉ ነው። ይሄን ላንብብላችሁ። ቁጥር 4 እኔ ናቡከደነጾር በቤቴ ደስ ብሎኝ በአዳራሼ ተመችቶኝ ነበር፣ ህልምም አለምኩ። እርሷም አስፈራችኝ። በአልጋይም ላይ የነበረው ሐሳቤ ራሴ ራእይ ያስጨነቀኝ። ስለዚህ የህልሙን ፍቺ እንዲያስታውቁኝ የባቢሎን ጠቢባን ሁሉ ወደ እኔ ገቡ ዘንድ አዘዝኩ። የዚያን ጊዜም የህልም ተርጓሚዎች፣ አስማተኞች፣ ከለዳውያንና ቃላተኞች ገቡ። ህልሙንም በፊታቸው ተናገርኩ፣ ፍቺውን ግን አላስታወቁኝም። በመጨረሻም የቅዱሳን አማልክት መንፈስ ያለበትን እንደ አምላኬ ስም ብልጣሶር የሚባለውን ዳንኤልን እንዲገባ በፊቴ ገባ። እኔም ህልሙን ነገርኩት፣ እንዲህም አልኩት፣ የህልም ተርጓሚዎች አለቃ ብልጣሶር ሆይ የቅዱሳን አማልክት መንፈስ ባንተ ውስጥ እንዳለ ከሚስጥርም ሁሉ የሚያስቸግርህ እንደሌለ አውቄያለሁና ያለምኩት የህልሜ ራእይ ፍቺውንም ንገረኝ። የሚገርም ነው። የህልም ፈቺዎች አለቃ ያደረገው እኮ ራሱ ነው። የሚገርማችሁ የልዑል አምላክ መንፈስ እንዳለበት ደጋግሙን ያወቀው፣ ህልሙንም ፍቺውንም ነግሮታል። እና እንዲያውም ለፈተና ሲቀርብ 10 እጥፍ ነው ዳንኤል የበለጣቸው። ትዝ ይላችኋል። እና የወርቅ ሜዳሊያ ተሸለመ እንደምትሉት ነው። ናቡከደነጾር ተገርሟል በዳንኤል ጥበብ፣ በዳንኤል ህልም ትርጉም። በአፉ ብዙ ጊዜ መስክሯል። እንዲያውም ከመገለጡ የተነሳ ዳንኤል ንጉሱ በግንባሩ ሰግዶለታል። ዳንኤል አልቀበልም ቢልም በጣም ነው የተገረመው። እንዲያውም የነገስታት ጌታ ሚስጥርን ገላጭ ነው አምላክ ብሎ ተናግሯል። መልሶ ግን ምዕራፍ 3 ቁጥር 15 ብታዩ ከእጄ የሚያድናችሁ አምላክ ማን ነው ይላል። እንዳንተ ያለ አምላክ የለም፣ ከእሳት ያድናል ብሎ መልሶ ደግሞ ከእጄ የሚያድንህ ማን ነው ይልሃል። ስለ እግዚአብሔር ይናገራል፣ ይገረማል። ተመልሶ ግን ጣዖትን የሚያመልክ ሰው ነው። ምዕራፍ 3 ቁጥር 29 ላይ ሚሳቅ፣ ይሳቅ፣ አብደናጎም አምላካችሁ ከእሳት የሚያድን አምላክ ነው፣ እሱን የሚመስል የለም ብሏል። ምዕራፍ 4 ላይ ጠንቋይና ተብታቢ ህልሜን ፍቱልኝ ይላቸዋል። የሚያስገርም ሰው ነው። ለምን ዳንኤልን ቀድሞ አልጠራውም? የቅዱስ አምላክ መንፈስ እንዳለው እያወቀ ጥበብን የመፍታት ጸጋ እንደተሰጠው እየመሰከረ ህልሙን ፍቺውንም አስታውቁኝ ብሎ ለጠንቋዮች ነገራቸው፣ ለባቢሎን መተተኞች ነገራቸው። ለምን ይመስለኛል? እኔ ህልሙ አስደንግጦታል፣ እንቅልፍም ከሱ ርቋል፣ ተጨንቋልም። ትርጉሙ ጤነኛ እንዳልሆነ ገብቶታል። ዛፉ ሲቆረጥ እንደ አውሬ የአውሬ ልብ ተገጥሞልሃል ሲባል መልአክ ከሰው ተለይተ የአውሬ ልብ ይሰጥሃል፣ ልዑል አምላክ የሚወደውን ያነክሳል፣ ያንን እስክታውቅ ድረስ የሚባለው በጆሮ ሰምቷል። በህልሙ የዛፉ መቆረጥ፣ የወፎቹ መባረር፣ እንስሶቹ መደንገጥ ገብቶታል። እንግዳ የሚያስፈራ ነገር እንደሆነ በስጋውም ደንግጧል፣ እንቅልፍም ከሱ ርቋል። እና ዳንኤልን ያልጠራው ዳንኤል ስለማያመቻመች ፍርጥ አድርጎ ስለሚነግረው ያልፈለገው ይመስለኛል። ሆም ብሎ ነው ዳንኤልን መስማት ያልፈለገው ባይነኝ እኔ።
እነዚህ ተብታቢ ደጋሚዎችን ጠራቸው ተርጉሙልኝ ብሎ አስቀድሞ እነሱን ጠራቸው። እነሱም አልቻሉም። ለምን አልቻሉም? አይመስለኝም በዚህ ሰዓት ስላልቻሉ አይመስለኝም። ነግሯቸዋል በፊት ህልሜንም ትርጉሙንም ያላቸው። አሁን ግን ህልሙ ይሄ ነው። በኋላ ብላቸዋለሁ ህልሙ ስለ ዛፍ ነው እና ትልቅ ዛፍ ነው፣ ፍሬ የሞላበት ዛፍ ነው፣ ሰማይ የደረሰ ዛፍ ነው፣ ውበቱ የሚያምር ለአዋፋት ምግብ ያለው ለእንስሳ መጠለያ የሆነ ትልቅ ዛፍ ነው እና አንድ የመላእክት ወይም የሰማይ ጠባቂ እንዲቆረጥ ድምጽ ሲያመጣ ነው የምታዩት። እና ዳንኤል ናቡከደነጾር ያየው ህልም ፍቺ ገብቷቸዋል። በድፍረት የምትቆረጠው ዛፍ አንተ ነህ ማለት የሚችል የለም። ፈሩት ማለት ነው። እኔ እንደዛ ነው ከተረጎምኩት። ሞት የሚያስከትል ነው ትርጉሙ። እና ያየኸው እንዳላየህ ታልፋለህ። አረኛ አልገባንም አሉት ይመስለኛል። እንደዛ ነው። እርሱም አውቋል ዳንኤል መተርጎም እንደሚችል። እነርሱ ፈርተው ነው የደበቁት እንጂ ይሄ ግልጥ ትንቢት ነው። ህልሙን አንዴ ላንብብላችሁና ወደዚህ እመጣለሁ። እውነትን እያወቀ አለመቀበል የትዕቢት ምንጭ እና ቁጥር 8 ላይ ቁጥር 10 ላይ የራሴ ራእይ ባልጋይም ላይ ይህ ነበር። እነሆም በምድር መካከል ዛፍ አየሁ። ቁመቱ እጅግ ረጅም ነበረ። ዛፉም ትልቅ ሆነ በረታም። ቁመቱም እስከ ሰማይ ደረሰ። መልኩም እስከ ምድር ሁሉ ዳርቻ ድረስ ታየ። ቅጠሉም የተዋበ ነበር። ፍሬውም ብዙ ነበር። ለሁሉም መብል ነበረበት። ከጥላው በታች የምድር አራዊት ያርፉበት ነበር። በቅርንጫፎቹም ውስጥ የሰማይ ወፎች ይቀመጡ ነበር። ሥጋ ለባሾች ከእርሱ ይበሉ ነበር። በአልጋዬ ላይ በራሴ ራእይ አየሁ። እነሆ አንድ ቅዱስ ጠባቂ ከሰማይ ወረደ። በታላቅ ድምፅ እየጮኸ እንዲህ አለ፣ ዛፉን ቁረጡ፣ ቅርንጫፎቹን ጨፍጭፉ፣ ቅጠሎቹንም አራግፉ፣ ፍሬውን በትኑት። አራዊትም ከበታቹ በወፎችም ከቅርንጫፎቹ ይሽሹ። ነገር ግን ጉቶ በምድር ውስጥ ተዉት። በመስክም ውስጥ በብረትና በናስ ማሰሪያ ታስሮ ይቆይ። በሰማይ ጠል ይረስርስ። እድል ፈንታውን በምድር ሳር ውስጥ ከአራዊት ጋር ይሁን። ልቡም ከሰው ተለይቶ ከሰው ልብ ይለወጥ። የአውሬም ልብ ይሰጠው። 7 ዘመናትም ይለፉበት። ልዑል በሰዎች መንግስት ላይ እንዲሰለጥን ለወደደውም እንዲሰጠው ከሰውም ከተዋረደው እንዲሾምበት ሕያዋን ያውቁ ዘንድ ይህ ነገር የጠባቂዎች ትእዛዝ፣ ይህም ፍርድ የቅዱሳን ቃል ነው። እኔ ንጉሥ ናቡከደነጾር ይህን ህልም አልሜአለሁ። አንተ ብልጣሶር ፍቺውን አስታውቀኝ። የመንግስቴ ጠቢባን ሁሉ ፍቺውን ያስታውቁኝ ዘንድ አልቻሉምና፣ ነገር ግን የቅዱሳን አማልክት መንፈስ በአንተ ውስጥ አለ፣ አንተ ትችላለህ። እንደሚችል ካወቀ ቀድሞ ለምን አልጠራውም? እንዳልኳችሁ ነው። ፈርቷል ማለት ነው። ሰውየው ፈርቷል። እውነትን እያወቀ እውነትን መቀበል የማይፈቅድ ሰው የትዕቢት ሁለተኛው ምንጭ ነው። አንደኛው ስኬት ነው። ሁለተኛ እውነትን እያወቁ እግዚአብሔርን አላከበሩትምና ለማይረባ አእምሮ ተሰጡ ይላል ሮሜ ላይ። እያወቀ ምስጢርን የሚገልጥ በሰማይ እንዳለ እያወቀ ዳንኤል የእግዚአብሔር መልእክተኛ እንደሆነ እያወቀ መቀበል ግን አይፈልግም። ልቡ እየጠነከረ መጣ ማለት ነው። እንደምታውቁት የፈሩ ብዙ ናቸው። በሁለተኛ ዜና 18:12 ኢዮሳፍጥና አካብ ለጦርነት ሲሄዱ ወደ ሬማት ዘገለዓድ 400 ነቢያት ኢዮሳፍጥና አካብን እግዚአብሔር ካንተ ጋር ነው፣ ሂድና ተከናወን፣ ጠላቶችን በእጅ ሰጥቷል። በአንድ ድምፅ ኢዮሳፍጥ ብቻ አላማረውም። እውነተኛ ነቢይ ባክ ይጠራልን አለው። አንድ አለ ሚኪያስ የሚባል ይመስለኛል። ሚኪያስ ሁልጊዜ ለኔ ጥሩ አይናገርምና አልወደውም አለው። ለአንተ ጥሩ መናገር አለመናገሩ አይደለም፣ ዋናው ከእግዚአብሔር መናገሩ ነው። ይጠራልኝ አለ። ዛ ሚኪያስ ጋር መልእክተኛ ሄደ ከቤተ መንግስት። ይኸውልህ ሚኪያስ 400 ሰዎች ተከናውን ሂድ ይሉታል። አንተ መባክ ቃል እንደነሱ ይሁን አለው። ቃል እንደነሱ ይሁን? ጠንቋይ ነኝ እንዴ? እግዚአብሔር ያለኝን ነው የምናገረው። ኧረ እባክህ ትገደላለህ፣ የራሱ ጉዳይ። ከዛ ሁለቱ ነገስታት ቁጭ ብለው እግዚአብሔር ምን ይላል አለው። ሂድና ተከናወን አለው። ውሸትህን ነው አለው። እውነቱን ከፈለክማ ልንገርህ፣ እግዚአብሔር ይበትንሃል፣ ከጦር ሜዳ አትመለሳትም። እነዚህ 400 ታዲያ ይከናወንልሃል የሚሉ ምንድን ናቸው? ለክፉ መንፈስ አልፎ የተሰጠ ውሸታም ሁሉ ነው። ለእንጀራ የሚኖር ሊያስገድሉ ነው። ኢቪል መንፈስ ነው ያለባቸው። እኔ አላልኩም አለው። ይሄ ሰውዬ ለእኔ ሁሌ ክፉ ነው የሚናገረው።
እንዳለው በጦር ሜዳ በቀስት ተወግቶ እንዲሞት ምክንያት ሆነ። ታውቃላችሁ። ዳንኤል ግን እንደዚህ አይደለም። እንደ ባቢሎን ቃልቻዎች ፊትን አይቶ የሚተነብይ አይደለም። ለእንጀራም አይኖርም፣ ፍርጥ ያደርግልሃል። አስገራሚ ነብይ ነው። እኔ አንዱ አሁን ጃንሆይ ሰው ናቸው አላሉ። አንዱ ጆሮ ጠቢ ከሰሰው። እዛ ጃንሆይ ፊት ቀረበ። ታዲያ እኔ ምንድን ነኝ አሉት። መልአክ ነው እንጂ። ይህን ቃል ታውቃላችሁ። ምዕራፍ 4:17 በጆሮ እኮ ሰምቷል። የእንስሳ ልብ ይሰጣል፣ እግዚአብሔር የሚወደውን እንደሚያነክስ እስክታውቅ ድረስ የሚል የሰማይ መልአክ ድምፅ ሰምቷል። ገብቶታል ነገሩ፣ መቆረጥ መሰደዱ እንደማይቀር። ልዑል በሰው ልጆች ላይ እንዲሰለጥን ለወደደውም እንዲሰጠው ከሰው የተዋረደውን እንዲሾም ሕያዋን ያውቁ ዘንድ ይህ ነገር የጠባቂዎች ትእዛዝ ነው። በህልሙ በጆሮ ሰምቷል። ዳንኤልን ያልፈለገው ለዚህ ነው። የሚገርም ነው። እነዛ የቀለባቸው ሰዎች ፌክ የሆነ ትርጉም ሊሰጡት እንደሚችሉ ተጠራጥሯል። እውነቱንም በድፍረት ሊናገሩት አይችሉም። እና ዳንኤል የተናገረው ሞትን የሚያስከትል ነው። ቅድም እንዳልኳችሁ አንድ አዲስ የተባለ ጓደኛዬ ወደ ቢሾፍቱ በመኪና እየወሰደ የነገረኝ ገረመኝ። ነብይ ጋር ልውሰድህ አለኝ አንዱ ጓደኛው፣ የእግዚአብሔር ሰው የሚባለው። እና ነብዩ ጋር ይዞኝ ሄደ አለና አንኳኳ አለ በሩን። የነብዩን ማናችሁ አለ። ገና ማናችሁ ታውቀኛለህ ስል ገና ማንነት ትለኛል። የባቢሎን ጠንቋዎች እንዲህ ናቸው። ገና ማን ነው ይሉሃል እንኳን ሊነግርህ ስሙ ነው እንጂ አንዳንዱ እውነተኛ አይደለም። ትልቁ ዛፍ አንተ ነህ። ትልቁ ዛፍ አዎ ጉቶ ይቆይልሃል ይለዋል። የትዕቢት መፍለቂያው ምንድን ነው? ስኬት፣ እውነትን እያወቁ ላለመስማት መፈለግ፣ ጆሮአቸውን ስለሚያሳክካቸው ለጆሮአቸው የሚመች ነቢያትን መፈለግ አይፈልጉም። እና ሶስተኛው እኔነት ምንጩ ነው። ምዕራፍ 4:10 እኔነት፣ ውበቴ፣ ጥንካሬ እስከ ሰማይ ድረስ ደርሻለሁ፣ ቅጠሌ የተዋበ ነው፣ ፍሬ ብዙ ነው፣ የምድር አራዊቶች ለስጋ ለባሽ ሁሉ እንጀራ ነኝ። እኔነቱ አስፈርቶታል፣ አስጨንቆታል። ህልሙ ግን ከእኔነቱ ገና ሊላቀቅ አልቻለም። እኔ ናቡከደነጾር ለግርማዬ ለክብሬ የሚል እኔነቱ የትዕቢቱ አንዱ መፍለቂያ ነው። ድምፅ ከሰማይ ቅዱስ ጠባቂ በታላቅ ድምፅ ጮኸ ይላል ምዕራፍ 4:13። ይሄ የሰማይ ጠባቂ እኔ መልአክ ነው የሚመስለኝ። በታላቅ ድምፅ ከሰማይ ያመጣለት ቃል እግዚአብሔር በመልአክ ድምፅ ነው የተናገረው። በእውነት የዳንኤልን ትሁትና ምርኮኛ ዳንኤል ካልሰማህ የማትቋቋመው ድምፅ ትሰማለህ። ናቡከደነጾር ሊቋቋመው የማይችል ድምፅ ነው የሰማው። ለነ እስጢፋኖስ ስብከት እምቢ ካልክ በደማስቆ የማትቋቋመው ያገኘሃል። እግዚአብሔር ድምፁን ቀየረው። ከነዚህ ሚሳቅ ይሳቅ አብደናጎም ለየት አድርጎ በመልአክ ድምፅ ያነጋግረው ጀመር። ለምን? ትዕቢቱ ከባድ ነው። ዳንኤልን ካልሰማ ማንን ይሰማል? እግዚአብሔር መልአክ በከባድ ድምፅ ከሰማይ ላከበት። የሰማ ነው የሚገባው። እንዲህ ያለ ድምፅ ስንጥቅ ነው የሚያደርጋችሁ እና ቅዠትም አይደለም። አህያ ላከለት ለበለዓም። 3 ደበደባት። 3 ለምን መታኸኝ አለችው። ከግንብ ጋር ለምን እንደምታጣጊ መንገድ ትተሽ አላት። መልአክ አንገቱን እንዳይቆርጠው ብላ ነው ያስጠጋችኝ። እኔ ልማዴ ነው እንዴ ከግንብ ማስጠጋት? አንዴ መታኝ ዝም አልኩ፣ 2 መታኝ ዝም፣ 3ኛ ለምን መታኝ? ሰይፍ ቢኖረኝ ቆርጥሽ ነበር አላት። ሰውየው አብዷል ማለት እኮ ነው በእውነት። አህያዋ ትበልጠዋለች። አፍ አውጥታ ብታናገረው ሊገባው አልቻለም። እግዚአብሔር አይኑን ከፈተለት። ሰይፍ መልአክ መዞ መንገዱ ላይ ቆሟል። ደነገጠ። መልአክ ነህ እንዴ? አህያዋ 3 ዞር ባታረግኝ ይቀነጥስ ነበር አሉ። በአህያም በቃልም አይገባህም፣ በመልአክ ሰይፍ ነው የሚገባህ አንተ። ናቡከደነጾር እንደዛ ነው የሆነው።
እኔነቱ ጠንካራ ስለሆነ በመላእክት ያነጋግረው ጀመር። ወንጌል እኮ በመላእክት አይሰበክም፣ ሰው ሲያስቸግር ነው። ለባለጠጋው አልዓዛርን ይሰደደለት። አልዓዛር የኔ ቢጤ ቢሆንም ዘላለማዊ መልእክት አለው። አልሰማም። ሲኦል ሆኖ አብርሃም በገነት ያነጋግረው ጀመር። በቃ አብርሃምን ልትቋቋመው አትችልም። እግዚአብሔር ግን የላከለት ትሁትና በመንገዱ ላይ ያለ አልዓዛርን ነበር። በጥቂቱ አልሰማ ሲለው ጨመረ ቶኑን። እግዚአብሔር አንዳንዴ እንደዛ ነው የሚያደርገው። መልአኩ ያለውን ይሁ ዛፉን ቁረጡ፣ ቅርንጫፎቹን ጨፍጭፉ፣ ቅጠሎቹን አራግፉ፣ ፍሬው ይበተን፣ አራዊትና ወፎች ይሽሹ፣ ጉቶው ለጊዜው ታስሮ ይቆይ፣ ፈንታው ከአራዊት ጋር ይሁን፣ ልቡ ከሰው ልብ ይለወጥ። ዛፉ ሰው ነው ማለት ነው። ወደ ልቡ ከሰው ልብ ወደ አውሬነት ይቀየራል። ለካ ዛፉ የሰው ምሳሌ ነው። በእውነት ገብቶታል። የአውሬ ልብ ይሰጠው፣ 7 ዘመን ይለፍበት። መልአኩ ነው የሚለው የጠባቂ ድምፅ። አንዳንዴ መላእክት ይገርማቸዋል፣ ሰብረው ለማዳንም ለፍርድም ይገባሉ። እኔ በህይወቴ እዚህ ክፍለ ሀገር አገልግዬ ስመጣ ጠዋት ነው እና የጠራኝ አገልጋይ በሚኒባስ ወይም በአውቶቢስ አትሄድም፣ ለስራ የሚመጡ ከአዲስ አበባ የሚመጡ መኪናዎች ባዷቸውን ሲሄዱ ሰዎችን ይወስዳሉ፣ እኛ ልማዱን እናውቀዋለን አለኝ። በጣም ጥሩ። ልክ እንዳለው አንድ ሚኒባስ መጣች እና ረዳቱ 2 ሆነው ሲያስቆማቸው ቆሙ ማለት ነው። ሰው ሞቶ ሀዘንተኞችን አራግፈው ባዷቸው ነው የሚመለሱት። እባክህ ቄሱን ወደ አዲስ አበባ ውሰድልኝ። አረ ችግር የለውም ይግባ አለ። ከዛ ማልነግራችሁን ዘፈን እየሰሙ አልወደድኩትም፣ ጫትም ይቅማሉ፣ አልወደድኩትም። ፍጥነት ጨምሯል። አታምኑ። በመንገድ ላይ እየሄድን አንዷ ጎማ ተነቅላ እርሻ ውስጥ ትሽከረከራለች። እንዴ የኛ ነው ሌላ ነው አልኩ። እና እንደዚህ አዘንብላ ሴቴ ይላል። ጎማዋ ምን ሆነ ነው አልኩት። ጎማ ላስቀይር ጎሚስታ ገብቼ ብሎኑን ሳናጠብቀው አለኝ። ብሎኑን ሳላጠብቀው ትላለህ እንዴ? ልትገለኝ ነው እንዴ? ከረዳቱ ጋር በቃ ተናደድኩ። በኋላ መኪና ውስጥ ቁጭ እንዳልኩ አታምኑ፣ የሚያስገርም ሰው መኪና ውስጥ ገባ። ከጫካ ውስጥ ወጥቶ ቄስ በአንተ ያልተጨረሰ ስራ ስላለ እግዚአብሔር አድኖሃል ብሎኝ ወርዶ ወደ ጫካ ሄደ። ቄስ መሆኔን እንዴት አወቀ? ፊቱ ምን በጣም ለየት ያለ ነው በእውነት። እንደው መልአክ ብዬ በትዕቢት ባልናገርም እጠረጥራለሁ ነው ምን እንዳልገለበት ደግፎ ይዞኛል። ሌላም ሁለተኛ ምስክር አለኝ በእውነት። እዛ የባቡሩ ቸርች ጋር ተከራይተን ነበር እና መኪና ይዤ ወደ ቀበና ሄዳለሁ። ልክ መሪ ጋር ሰዎች የሚተላለፉበት አለ። አስቆመን ማለት ነው። ሰው ሲተላለፍ እዚህ ጋር ቆሟል፣ እዚህ ጋር ቆሟል። 3ኛ ነው ቆሜያለሁ፣ ማለፍ አልችልም። በጣም ፍሬን የያዘ ሰው ሲቲቲቲቲ የሚል መኪና ድምፅ ሰማሁ። እኔ በዛኛው መንገድ ነው መሰለኝ፣ ጆሮዬን ያዝኩ። ለካ መኪና ሰርቆ ፖሊሶች እያሳደዱት ነው በሞተር እና ለማምለጥ ሲሄድ እኔ ቆሜያለሁ፣ ማለፍ አይችልም። ያለው ድል 2 ነው። ወይ እኔን መግጨት ነው፣ እኔም ሌላውን እገጫለሁ፣ ወይም ከኔ ጎን የባቡሩ ብረት ላይ መጋጨት ነው። ግን የባቡሩ ብረት ላይ ሲጋጭ መኪናው ነደደ እና የመኪናውን በር ከፍቶ የኔን በር ይዘው ነው የወጡት። 2 ናቸው። የባቡሩ ሀዲድ ውስጥ ዘለው ገቡ። ፖሊሶቹም አሳደዷቸው በእርግጥ። እና እኔ ወዲያው ድምፅ ሰማሁ። ስንት ሺህ ነው በቀኝ ስንት ሺህ በግራ ይወድቃሉ፣ አንተን ግን እግዚአብሔር ይጠብቃል የሚል መዝሙረ ዳዊት ውስጥ ይመስለኛል። መኪናዬን ዳር አቆሜ ሰገድኩ ለእግዚአብሔር። በእውነት ነው የምላችሁ መልአክ ልኮ እንዳዳነኝ ገባኝ። እና በሙሉ ልብ ቢመታኝ ወይ ገቤን ነው የሚለኝ፣ እኔም ስንቱን አደጋ ደርስ ነበር። ግን የሰማይ አምላክ መልአክ ልኮ ዞር ያደረገው ነው የሚመስለኝ። እግዚአብሔር እንደዚህ ጣልቃ የሚገቡ ጠባቂዎችን ይልካል። ስሙ የተባረከ ይሁን። ለናቡከደነጾርም ቅጣት ይመስላችኋል እንጂ የነ ዳንኤልን ድምፅ ስላልሰማ እግዚአብሔር ያነጋግረው ጀመር በመላእክት ድምፅ። ስልጣን ለወደደው እንዲሰጥ የተዋረደውን እንዲሾምበት እስክታውቅ ድረስ ሆምወርክ ተሰጥቷል አሎ ማለት ነው። የትዕቢት መፍለቂያው ምንድን ነው? ምቾት፣ ያልተገራ ምቾት። እውነትን እያወቁ
ለመቀበል ፈቃደኛ ማጣት፣ እኔነት ታውቃላችሁ። ከዛ ወደ እግዚአብሔር ፍትህ ልመጣላችሁ ነው ከሰዓቱ አንፃር። የእግዚአብሔር ፍትህ ምዕራፍ 4 ቁጥር 19 የዚያም ጊዜ ብልጣሶር የተባለው ዳንኤል 1 ሰዓት ያህል አሰበ፣ ልቡም ታወከ። ንጉሡን መልሶ ብልጣሶር ሆይ ህልሙና ፍቺው ያስቸግርህ አለው። ብልጣሶርም መልሶ አለ፣ ጌታዬ ሆይ ህልሙ ለሚጠሉ ፍቺው ለጠላቶች ይሁን አለው። ይገርማል። የእግዚአብሔርን ፍትህ እዩ። እግዚአብሔር ፍትሁ ዳንኤልን ማዘጋጀቱ፣ የሚራራ ማላጅ ማዘጋጀቱ። መንግስቱን እኮ አቃጥለዋል፣ አባት እናቱን ገሎበታል። በምርኮ ነው ያመጣው ዳንኤልን። ብዙ ችግር ነው የፈጠረበት ይሄ ናቡከደነጾር በእስራኤልና በህዝቡና በመንግስቱ ላይ። መቅደሱን አፍርሶበታል። ሆኖም ቂም አልያዘበትም። ምን ይለዋል? 1 ሰዓት ሙሉ አሰበ። ተመልከቱ፣ በዓይነ ህሊናችሁ ቤተ መንግስት ነው፣ ዙፋኑ ላይ ተቀምጠዋል፣ ሚኒስትሮች አሉ። አንድ ስደተኛ ዳንኤል በፊቱ ቆሟል። ህልሙ 1 ሰዓት ሙሉ ፍቹን ለማወቅ አይደለም የተጨነቀው። ዳንኤል ወዲያውን የገባው አሳዘነው። መቆረጥ፣ መባረር፣ የእንስሳ ልብ የሚባለው ቀላል አይደለም። አስጨነቀው ይመስለኛል። እና ንጉሱም ገብቶታል። ምን ይለዋል? ብልጣሶር ሆይ ህልሙና ፍቺው አያስቸግርህ እባክህ አለው። ንገረኝ። ትዝ ይላችኋል ሳሙኤልን። ሳሙኤል እነሆኝ ባሪያ ይሰማል፣ ኤሊና ልጆቹ አላከበሩኝም፣ ክንዱን እቆርጣለሁ፣ ጆሮ ጨው የሚያደርግ ነው የማደርገው። ድንግጥ አለ ሳሙኤል። ትላንት ማታ እግዚአብሔር ምን አለ አለው። ምንም። ጭጭ። ንገረኝ። ምን አለ? ዝም። ያው እግዚአብሔር ከነገረ አንዳች ብታስቀር የተረገምኩ ነው አለው። ደነገጠ። እንዲህ ካልከኝማ ተዘጋጃለሁ። ወዲያው ሳሙኤል ለምን አልነገረው? በጣም ከባድ ነው። ስለ ፍርድ ስለ ሲኦል መናገር በጣም ከባድ ነው። ዳንኤል ርህራሄው ይመስለኛል። ለምን 20 ዓመት ወይም 30 ዓመት አብሮ ጓደኛ ሆኖ አንድ ቢሮ ሰርቷል። ከቂም በቀል ይልቅ ወደ ምልጃን ያዘነበለው የሚያስገርም ልብ ነው። አንዱ የእግዚአብሔርን ፍትህ የምታየው የሚራራ ማላጅ፣ የሚጸልይ ታጋይ ሰው ከጎኑ ቁጭ ያርግላል። ዳንኤልን እኮ ለዚህ ንጉሥ የሰጠው እግዚአብሔር ነው። ጸጥ። 1 ሰዓት ጸጥ። ለአስር ልፈታ ስልጣን እንዳለኝ አታውቅም፣ አትናገርም። ጸጥ ለጲላጦስ። አንዳች ምልክት አታደርግም። ዝም ለሄሮድስ። ለምን? ሊበቀላቸው አይደለም እኮ የሚደርስባቸውን ጣጣ እያሰበ የሚማልድ ይመስለኛል። የእግዚአብሔር ዝምታ ድምፅ አለው ውስጡ። ዳንኤል ገብቶታል። ናቡከደነጾር የዳንኤል ዝምታ ገብቶታል። አንዳች ከባድ ነገር እንዳለ ገብቶታል። ዳንኤል በዚህ 1 ሰዓት ውስጥ እየማለደለት ነው የሚመስለኝ። የሚያዝን ሰው ማዘጋጀቱ አንዱ የፍትህ አሰራሩ ነው። ተመልከቱ። እኔ እግዚአብሔር ነገር ይገርመኛል። በጣም ትሁት ሰው ሙሴን ከፊታቸው ያስቀምጥና ከህዝቡ ፊት ይሄን ህዝብ እኔ ላጠፋ ፈልጌያለሁ ይለዋል። አይ እነሱን ከምታጠፋ እኔን አጥፋኝ ይለዋል። እንዲህ ያለ ልብ ያለው ሰው መጀመሪያ ቁጭ ያደረገው ራሱ እኮ እግዚአብሔር። ግርም ነው የሚላችሁ ሰውን ሲያዘጋጅ። ዳንኤል የሚያዝን ልብ ብቻ ሳይሆን ትሁት ነው። ምን ይለዋል? ጌታዬ ሆይ ይለዋል። ኦ ሃሌሉያ! ኢየሱስ ጌታ ነው። ልትቆረጥ ነው ስትቆርጠን አይደለም። ከሀገር ያስኮበለልከኝ ትኮበልላታለህ። ሃሌሉያ አይልም። ጌታዬ ሆይ ይለዋል። እኔ ሊሸነግልም አይመስለኝ በእውነት ጌታዬ ሆይ ይለዋል። ለምን? ባለስልጣናትን ሁሉ አክብሩ ተብሎ የተጻፈው ይመስለኛል። ህልሙ ለሚጠሉ ፍቺውም ለጠላቶች ይሁን። ሲሸነግለውም አይደለም፣ ምንም አይፈልግም ዳንኤል ከሱ። ግን ለሚጠላው ከሀገሩ ላፈለሰው፣ ለድሆች ለማይራራ፣ ጽድቅ ለማያደርግ ለጠንቋይ ንጉሥ ይራራል። ምን አይነት ልብ ነው ይሄ! የእግዚአብሔር አሰራር ይመስለኛል። ኢየሱስ ጴጥሮስ እንደ ስንዴ ሊያበጥር ነበር፣ እኔ ግን ማልድልሃለሁ። 3 ጊዜ አላውቀውም ብለህ ትሸመጥጠኛለህ፣ እኔ ግን አልሸመጥጥም፣ ማልድልሃለሁ። ይገርም ነው ጌታ። ሰዶም ገሞራ ኃጢአት አበዙ፣ እየተጨማለቁ ነው፣ አጠፋቸዋለሁ። እባክህ ጌታ ሆይ 10 ጻድቃን ቢኖሩ ራሱ ለአብርሃም የሚማልድ ልብ ሰጥቶት አጠፋለሁ ይለዋል። እኔ ግርም ነው የሚል
በአብርሃም ልጃ ሎጥ እንዴት እንዳመለጠ ትዝ ይላችኋል። ሳሙኤል ለዚህ ለናቁት የምታለቅሰው እስከ መቼ ነው ይለዋል ለሳኦል። ሌሊቱን ሙሉ ያለቅስለታል። ለምንድን ነው የምታለቅስለት? ማን ነው እንዲያለቅስ አድርጎ ሳሙኤልን የፈጠረው? ራሱ እግዚአብሔር እኮ ነው። ሳኦልን አጠፋዋለሁ አታልቅስለት፣ ኖ እባክህ እድል ስጠው። እንደገና እድል ይሰጠዋል። የሚራሩ ማላጅ ማስቀመጡ አንዱ የፍትህ አሰራር ነው። በእውነት እኔ እናቴ አንድ ቀን ወደ ጌታ ሄዳለች። በእርግጥ ጌታን አምና ደስ ይለኛል ስለሷ ሳስብ፣ ግን ረጅም ግዙፍ ነች። እኔ በጣም ነኝ አሁን ነው ትንሽ እና ሄድና ከሱቅ ዕቃ ገዝተና አለችኝ ልጅ ሆኜ እና እኔ ወንድማችሁ ረስቸው ኳስ መለጋት ጀመርኩ። ጨርሶ ኮምፕሊትሊ ረስቸዋለሁ። ለምን እንግዳ መጥቶ ቁርስ ለመስጠት ነው እሷ የቸኮለችው። ቀስ ብላ ስትመጣ ኳስ እጫወታለሁ እኔ ሜዳ ውስጥ። በኋላ እሷ ዕቃውን ገዝታ ስትመጣ ቀና ብዬ አየኋት። ወይኔ ጉድ ያለ። እኔ እኮ እሷ እኔ ጋር አይደለም የመጣችው፣ እንዲሁ ፈራኋት እና ሩጫ ጀመርኩ። ወዲያው ማርሽ ቀይራ ትሮጥ ጀመር። እኔ ሮጣ ዞር ብዬ ሳያት ትሮጣለች። በጣም ነው የምትሮጠው። እኔ ማስነካሁት። እምሮጠው ወደ ቤት ነው ለመግባት። የሚገርማችሁ ለካ እሷ የሚያሯሩጣት ከሰል በሩ ላይ አስቀምጣለች እና የሞቀው አለ ያው ወጥ ለመስራት ወይ ለምን እና ከሰሉ ግለበለባል። እላው ላይ የሞቀው አለ በሩ ላይ ቁጭ ብሏል። እሷን የሚያሮጣት ልጄ ውሃ ውስጥ ይወድቃል እሳት ላይ ይጣዳል ብላ ነው። እኔ የምሮጠው ከሷ ለማምለጥ ነው። ስትሮጥ ትሮጣለች። ስሮጥ ምን ነካት እናት ያልኩ አትራራም እንዴ እንደዚህ ሮጣ አላውቅም እላለሁ። እንደ ቀነኒሳ አልኳችሁ ነጠላዋ ትዝ ይለኛል። ልክ በሩ ጋር እንደፈራሁት እቤት እገባለሁ ስል ምጣንቱን ስለው ውሃውና ከሰሉ በአየር ላይ ተነሳ። ረጅም ስለነበረች አየር ላይ እንደዚህ ቀባረገች። ምንም ከሰል ሳይነካኝ ሃሌሉያ ብላ አቀፈች። አለ ከእሳት እንድድነው እሷ ሩጫዋ፣ እኔ ደግሞ ወደ እሳቱ ነው ሩጫዬ። ማላጅ ወዳጅ እናት። እግዚአብሔር ስለወደደው የሚራራ ዳንኤልን ቁጭ አድርገለት ወደ እሳት ሲኦል እንዳይገባ እኮ ነው የሚከታተለው። ናቡከደነጾር ግን ከሱ ደግሞ ከእግዚአብሔር ርቆ ይሮጣል። የትዕቢት መፍለቂያው ምንድን ነው? ያልተጋራ ስኬት፣ እውነትን እያወቁ አለመቀበል፣ እኔነት። የእግዚአብሔር የፍትህ መገለጫው ምንድን ነው? ሩሩ ሰዎች ማዘጋጀቱ፣ መካሪ፣ አመልካች፣ ማምለጫ የሚያሳዩ ትሁት ሰዎች ማዘጋጀቱ ነው። ሁለተኛስ የእግዚአብሔር ፍትህ ውስጥ ዳንኤልን ይሁት የሚያዝን ነው፣ ትሁት ነው፣ እውነተኛ ነው። ምዕራፍ 4 ቁጥር 20 ትልቅ የነበረው የበረታው ቁመቱ እስከ ሰማይ የደረሰው መልአኩም እስከ ምድር ሁሉ ድረስ የታየው መልኩም እስከ ምድር ሁሉ ድረስ የታየው ቅጠሉ አምሮ የነበረው ፍሬ የበዛው ለሁሉም መብል የነበረበት በበታቹ የምድር አውሬ የተቀመጡ በቅርንጫፎቹ የሰማይ ወፎች ያደሩበት ያየኸው ዛፍ ንጉሥ ሆይ እርሱ ታላቅና ብርቱ ይሆንክ አንተ ነህ። 4 ነጥብ። ታላቅነትህ በስቶ እስከ ሰማይ ድረስ ግዛትም እስከ ምድር ዳርቻ ድረስ ነው። ንጉሥ ከሰማይ የወረደውንና ዛፉን ቁረጡ አጥፉት፣ ነገር ግን ጉቶ በምድር ውስጥ ተዉት፣ በብረትም በናስ ታስሮ በመስክ ውስጥ ይቆይ፣ በሰማይ ጠል ይረስርስ፣ 7 ዘመን እስኪያልፍበት ድረስ እድል ፈንታው ከምድር አራዊት ጋር ይሁን ያለው ቅዱስ ጠባቂ ማየቱ ንጉሥ ሆይ ፍቺው ነው። በጌታዬ በንጉሥ ላይ የወረደው የልዑል ትእዛዝ ነው። ልዑል በሰዎች መንግስት ላይ እስኪሰለጥን ለሚወዱትም እንዲሰጥ እስክታውቅ ድረስ ከሰዎች ተለይተህ ትሰደዳለህ። 4 ነጥብ። መኖሪያ ከምድር አራዊት ጋር ይሆናል። እንደ በሬ ሳር ትበላ ዘንድ ትገደዳለህ። በሰማይ ጠል ትረሰርሳለህ። 7 ዘመን ያልፉብሃል። አስገራሚ። ፍርጥ ትሰደዳለህ፣ ትቆረጣለህ። የአውሬ ልብ ይሰጥሃል። ያም ሰው አንተ ነህ። አየህ፣ እውነትን በፍቅር እውነትን በትህትና የሚናገሩ ሰዎች በጣም ጥቂት ናቸው። እንደዚህ ሰዎች ያሉ ለጊዜው የጎዱ ይመስለዋል፣ ያድኑሃል። ፍርጥ ንጉሥ ሆይ የፈለግከውን እርምጃ ውሰድ፣ አንተ ነህ።
እውነተኛ ሰዎች የእግዚአብሔር ፍትህ አንዱ የምታውቀው በትህትና በምልጃ መንፈስ እውነትን የሚነግሩ ሰዎች። አሁን ሸምጋይ ነው የበዛበት። መቆረጥ ለሌላ ያርገው ንጉሥ ሆይ ትቀጥላለህ፣ ሃሌሉያ ብሬክ ስሩ ነው ላንተማ እያሉ በአየር ላይ ያቀልቡታል። ተክሳጽ የለም። ያው የስንፍና ቃል ነው ተክሳጽ። ይሄ እወርዳለሁ ቆረጣለሁ ቅብጥርሶ አፍ ላይ እንዳያመጣ በኢየሱስ ስም ይሏል። ዳንኤል የሰማውን ቁጭ ያደርግላል። አስራት አትክፈል ባዶ ይሁን ቤቱ ጉዳዩ አይደለም። ቃሉን አይቀላቅለውም። ብራዘር በሰማይ አምላክ ፊት እውነተኛውን ነፃ የሚያወጣው ቁጭ ያደርግላል። እውነተኛን ሰው መስጠቱ አንዱ የእግዚአብሔር የፍትህ አሰራር ነው። ዛፉ አንተ ነህ፣ ፍሬ በዛ ቢመስልም ከመኖሪያ የምትሰደድ አንተ ነህ፣ እንደ በሬ ሳል ትበላለህ። ገና እንዲህ ስትል ፊትህ በጨርቅ ተሸፍኖ አንገትህን ነው የሚቀለጥሱ። የፈለከውን አድርገኝ። እውነቱ ግን ይሄ ነው። ትቃላችሁ መጥምቁ ዮሐንስ የወንድምን ሚስትን ያገባው ፍታ ይለዋል። የሚለው አንገት ቆራጩን ሄሮድስን ነው። ማንም እንደዚህ አይለውም። ሄሮድስን ደፍረ እንዲህ አትለው። ንጉሥ ብዙ ሀብትና ብዙ ክፍሎች አሉ፣ አንድ ሴት አይበቃህም ጨምር ነው የሚሉት። ከፍርሃት የተነሳ የማያምኑትን የሚዘባርቁ ብዙ አሉ። አንገቱም የተቆረጠው ዮሐንስ በዛ ነው። ጲላጦስ በእኔ ላይ እንድትፈርድ ስልጣን የሰጠህ አባቴ ነው። እውነት ምንድን ነው አለው። በጣም ቁርጥ ፍርጥ እኮ ነው የሚያደርገው። በሕያው አምላክ አምልሃለሁ፣ አንተ የእግዚአብሔር ልጅ ነህ። ለቀያፋ አንተው እንዳልከው ነኝ። ጭጭ ሳይፈሩ እውነትን የሚናገሩ እንደ ኢየሱስ አሉ። ሳኦል 85 ካህናት እኮ የገደለ ነው ታውቃላችሁ። ለሳሙኤል አይመለስም። ሳኦልን በመቀባቴ ተጸጽቻለሁ። ለምን? አጥፋ ያልኩትን እርሙን ሁሉ ሰብስቦልሃል። ምንድን ያረከው አለው። ለአምላክ መስዋዕት ላቀርብ ነው። መታዘዝ ከመስዋዕት አይበልጥም። የእግዚአብሔርን ቃል ንቀሃል፣ መንግስትን ለጎረቤት አሳልፎ ሰጠው። አለቀ። የፈለከውን አድርገኝ። የሰማሁት ይሄ ነው። ይገርማችኋል። እውነትን የሚናገሩ እናንተ ጆሮአችሁ የተደፈነ ምን ታሪክ ቢነገራቸው ማታምኑ እስጢፋኖስ በድንጋይ ሊወግሩት ጆሮአቸውን ያዙ። ትችላላችሁ አላቸው። እውነትን በትህትና የሚናገሩ አሉ፣ የሚቃይጡ ደግሞ አሉ። ዳንኤል ግን እውነትን ከሚናገሩት አንዱ ነው። በፍርሃት እውነትን ያልተናገሩ አንዱ በደርግ ጊዜ ነው። በቤትህ ጠበንጃ አለ፣ ወሬ ሰምተናል አውጣ ብሎ አሳዩት። የሚገርፉበት ጅራፍ። አረ ሌላም ነገር አለ። ምን አለ? ታንክ ቤት ያለ ታንክ ቀብር ያለው አለ። የለም እኮ ፍርሃት የሌለ የእግዚአብሔር ፍትህ ሩሩህ ዳንኤልን ማዘጋጀቱ ነው። የእግዚአብሔር ፍትህ ሁለተኛ ምንድን ነው? የንስሐ ዕድል መስጠቱ ነው። ተመልከቱ ምዕራፍ 4 ቁጥር 26 የዛፉን ጉቶ ይተዉት ዘንድ ማዘዙ ስልጣን ከሰማይ እንደሆነ ካወቅክ በኋላ መንግስትህ ይቆይልሃል። ንጉሥ ሆይ ስለዚህ ምናልባት የደህንነት ዘመን ይረዝም እንደሆነ ምክሬ ደስ ያሰኝህ፣ ኃጢአትህን በጽድቅ በደልህንም ለድሆች በመመጽወት አስቀር። አቤት የንስሐ ዕድል! ልክ ነው። ትቆረጣለህ። መልአክ ነግሮሃል። ንግርት መጥቶብሃል። ግን አሁንም ተስፋ አለ። ማምለጫው ልንገርህ ንጉሥ ሆይ ጉቶ ተስፋ እንዳለ ያመለክታል። እና ለድሆች መጽዋዕት አርግ፣ ኃጢአትንስ በጽድቅ ገልብጠው ነው። ለምን ለድሆች መጽዋዕት አርግ አለው ላለው በእውነት የማረካቸውን ሰዎች ሁሉ አፈርድም የሚከት ንጉሥ ነው ማለት ነው። ብዙ ድሃ ብዙ ምርኮኛ አልቅሶበታል። እሳት እየጨመረ ተራራ ስሩ እያለ የብዙ ድሆች እንባ አለበት እና አልቅሰውበት ይመስለኛል። ላለቀሱብህ ድሆች ራራ፣ ደግሞ ኃጢአትህን በጽድቅ ገልብጠው ነው። ኃጢአተኛ እንደሆነ ነገረው። ጽድቅ ማረግም ተማር። ይሄን ካረግ ይቀርልሃል፣ ምናልባት ይቀርልሃል ይለዋል። የደህንነትህ ዘመን ይረዝምልህ እንደሆነ ምክሬን ልምከር ንጉሥ ሆይ።
ለድሆች እየራራ ጽድቅን በማድረግ ትሑቱን በእግዚአብሔር ፊት እግዚአብሔር ይመለሳል። ታውቃለህ የነነዌ ሰዎች በ3 ቀን ስብከት አይደል የተመለሱት? በአንድ ቀን ስብከት በዮናስ በአንድ ቀን። አንተ እኮ 50 ዓመት ሙሉ ስሰብክህ አሁንም ተስፋ አለ። መቼ ነው የምትመለሰው? እሳት ውስጥ አነጋገረ፣ ህልም ተተረጎመልህ፣ እኔ ማለድኩልህ። መቼ ነው ንስሐ የምትገባው አንተ? አሁንም እድል አለ እባክህን እያለ ማምለጫ የንስሐ በር ይሰጠዋል። የንስሐ እድል መስጠቱን በምን ታውቃለህ? ዳንኤልን የሚያክል ጽድቅንና ለድሆች መራራት እንዲችል ማምለጫውን ነገረው። እሱ ብቻ አይደለም 1 ዓመት ሙሉ ታገሰው። አታምኑ ጊዜ ሰጠው። ከፍርድ በፊት 12 ወር ሰጠው። ይሄንን የምታዩት እዛው ዝቅ ብላችሁ ነው። ንጉሱም ቁጥር 28 ይህም ሁሉ በንጉስ በናቡከደነጾር ላይ ደረሰ ከ12 ወር በኋላ። 1 ዓመት ሙሉ ምንም አልሆነም። ይበላል ይጠጣል፣ የንስሐ እድል ነው። መንግስቱ አልተወሰደም፣ አእምሮ አልታወከም። ግን የንስሐ አጭር ፔሪድ ነች፣ አልተጠቀመበትም። አሁን እግዚአብሔር ሐሳብ ቀየረ። በቃ ማነጋገሪያውን ቀየረ። ጊዜ ሰጥቶ ዳንኤልን ሰጥቶ ህልምን እየሰጠ በሰዓት እያነጋገረው አልገባ ሲለው ታውቃላችሁ ሌላ መንገድ ተከተለ ጌታ። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 9 ማንም እንዳይጠፋ ወዶ ይታገሳል የሚለው ይሄ ነው። እምቢ ካለ ልቡን እንዴት እንደሚሰጥ መንገድ አለው ጌታ። እኔ እዛ አሜሪካ በእንትኑ ስታዩ መኪና ይሰርቃሉ አንዳንድ ሰዎች እና ወዲያው ሲደወል ፖሊሶች ይመጣሉ። 4-5 መኪና ይዘው ይሄዳል። ከዛ በሄሊኮፕተር ይከተሉታል፣ ይሮጣል። ከሄሊኮፕተር ወዴት ነው የሚያመልጠው? እኔ ግርም ይለኛል የሌባው ጭንቅላት። ሄዶ አንደኛ ቤንዚሉም ያልቃል፣ መንገዱም ያልቃል። ከሄሊኮፕተር ለማምለጥ ይፈልጋል። ናቡከደነጾር ከእግዚአብሔር ማምለጥ ይፈልጋል። አሁን አንድ ወዳጄ ቢሮ ሆነን ኢትዮጵያ ውስጥ ጎርፍ መጣ አንድ ቦታ። አረ ጥሩምባ ጎርፍ እየመጣ ነው፣ ቶሎ ውጡ። እሱ ኮተት ይሰበስባል እዛ። አረ ነፍስን አድን ሲሉት ኮተት ይሰበስባል። ግጥም አደረገው ውሃው። ከዛ ጣራ ላይ ወጥቶ ቁጭ አለ። ጠቅላላው ባህር ሆነ አካባቢው እና በሄሊኮፕተር መጡ የኛ ሰዎች። ዝቅ እንዳይሉ ሄሊኮፕተሩ ራሱ ቤቱን ይገነጥለዋል። አራ ይሆነው ኮቾሮ ይልኩለታል። ኮቾሮ ብስኩት 3 ቀን ሙሉ ጣራ ላይ ቁጭ ኮቾሮ እየበላ ውሃ እስኪቆል ውጣ እያሉ ጥሩምባ ጆሮ ላይ ሲነፉ ናቡከደነጾር ከጣጣ ውስጥ ውጣ በዳንኤል ሲጮህ፣ በህልም ሲጮህ፣ ሲያላግጥ ከበበው። ሌላ ማነጋገሪያ መጣ ማለት ነው። እስካሁን ድረስ ይገርማችኋል ቤልን ነው የሚያመልከው፣ የባቢሎን ጣዖት ያመልካል። ይሄ ሁሉ ቸርነት በስቶለት ናታን ዳዊትን ሲገስጸው ወዲያውኑ ንስሐ የገባው። በእውነት ናታንም አልደበቀውም። ዳዊትም በፍጥነት ነው ንስሐ የገባው። የሰው ጥፋትን የማይወድ በምክሩ ሁልጊዜ የሚያስብ ጌታ 30 ዓመት አደነው። ስለ ፍቅር እኮ ነው ያደነው። ከሚጠዋው አፍ ምስጋና አዘጋጀ እንደተባለ ከስደተኛው ከብላቴናው አፍ ተአምራዊ መገለጥ እየሰጠው። አንዳንድ ሰው መቼ ነው የሚመለሰው? በእውነት እግዚአብሔር የሰጠውን ሁሉ የሚያጠፋ አለ። የእግዚአብሔር ፍትህ ሩሩህ ዳንኤልን መስጠቱ፣ የንስሐ ዕድል መስጠቱ፣ እምቢ ካለስ የዲሲፕሊን ቅጣት መቅጣቱ። ከእግዚአብሔር ፍትህ አንዱ የዲሲፕሊን ቅጣት ነው። ታውቃላችሁ ምዕራፍ 4 ቁጥር 29 ከ12 ወር በኋላ በባቢሎን ቤተ መንግሥት ሰገነት ላይ እመላለስ ነበር። ንጉሱም ይቺ እኔ በጉልበቴ በብርታቴ ለግርማዬ የመንግስት የመኖሪያ እንድትሆን ያሰራዋት ታላቂቱ ባቢሎን አይደለችም ብሎ ተናገረ። ቃሉን ገና በንጉሱ አፍ ሳያልቅ ከሰማይ ድምፅ ከሰማይ ወደቀ። እኔ መልአክ ይሁን እግዚአብሔር የተናገረው እዚህ ጋር አይታወቅም። የመጀመሪያው መልአክ ነው። ከሰማይ ገና ሳይጨርስ የሰማይ ድምፅ ገባ ነው። ገና አፉ ላይ ሆኖ ሰገነት ሆኖ ሲያያት ታብረቀርቃለች። እኔ ሲል ድምፅ ተላከለት። አሁን ማነጋገሪያው ዳንኤል አይደለም፣ ህልም አይደለም፣ በሰዓት ውስጥ ተአምር ማየት አይደለም፣ ሌላ ሆነ።
ድምፁን እናንተ ታውቃላችሁ። ድምፁ የሰማይ ድምፅ ከባድ ነው። ቃሉም ገና በንጉሥ አፍ ሳለ ድምፅ ከሰማይ ወደቀ፣ ንጉሥ ናቡከደነፆር ሆይ መንግሥትህ ከአንተ ዘንድ አለፈች ተብሎ ለአንተ ተነግሮ ነበር። አስቀድሞ ተነግሮ ነበር። ልዑል በሰው ልጆች መንግሥት ላይ እንዲሰለጥን ለሚወደውም እንዲሰጥ እስክታውቅ ድረስ ከሰዎች ተለይተህ ትሰደዳለህ። መኖሪያ ከምድር አራዊት ጋር ይሆናል። እንደ በሬ ሳር ትበላለህ። 7 ዘመን ያልፉብሃል። 4 በመልአክ የተነገረውን እምቢ ሲል አምላክ ያነጋግረው ጀመር። ከባድ ነው ወገኖች። ድምፅ 2 መጣለት። እስክታውቅ ትሰደዳለህ። መኖሪያ ከመኖሪያ መብልህ እንደ በሬ ሳር ትግጣለህ። የበሬ ጭንቅላት እኔ ወደ እብደት የሚያመራ በሽታ ይመስለኛል ያገኘው። እንስሳ አልሆነም፣ እንደ እንስሳ ነው። ልክ እንደ በሬ ራሱን አስባ እንደሚያስብ ጥፍሩ ማደግ ጀመረ። ሳር ይግጥ ጀመረ። ዞር አደረገው። ወደ ማድነስ ተቀየረ ይመስለኛል። 7 ዓመት ረጅም ነው ወገኖች። ጳውሎስ አንደኛ ቆሮንቶስ 15:32 ላይ በኤፌሶን ከአውሬ ጋር ታገልኩ ይላል። ኮትና ሱሪ ለብሰው የአውሬ ባህሪ ያላቸው አሉ። ኮምፕሊትሊ ይቀየራሉ። ንግግሩ፣ ቁጣው፣ ድርጊቱ ሁሉ የአውሬ ነው። ስታየው ሰው ይመስላል። አልፎ የተሰጡ ናቸው። እኔ ናቡከደነፆር ከዚህም ባለፈን የተቀጣው ሳር እየጋጠ ወደ ጫካ ገባ። በቃ አንድ ሰው በመቃብር ይኖር ነበር። ሰንሰል እየበጠሰ ማንም አያልፍም። በመቃብር ይኖር ነበር። ሰውየው እኮ ሰው ነው። አእምሮ ስላልተመለሰ ግን እንደ እንስሳ ነበር የሚኖረው። ታውቃላችሁ፣ በአዲስ ኪዳን ሉቃስ ውስጥም ተጽፏል። ሁለተኛ ጴጥሮስ 2:12 አእምሮ እንደሌላቸው እንስሶች ሆኑ ይላቸዋል። ተሳዳቢዎች፣ ቁጣዎች ሆኑ። የእንስሳ ባህሪ ይላበሳሉ አንዳንዶች። ለ7 ዓመት ሆምወርክ ተሰጠ። በዚህ በ7 ዓመት የባቢሎን መንግስት ማን ገዛ ይላሉ። ኢቪል መሮዳክ የሚባል ልጁ ነው። ስሙ ይገርማቸዋል። በእንግሊዘኛው ኢቪል ማለት እኮ ክፉ ማለት ነው። እኔ እንደዛ ነው የምተረጉመው። ልጁን ክፉ ብሎ ነው ስም ያወጣለት። እና ኢቪል መሮዳክ ባይብል ውስጥ አታገኙትም፣ በታሪክ ግን አለ። ለ7 ዓመት እሱ ነው የገዛው ይላሉ። እግዚአብሔር ትዕቢትን እንዴት ማብረድ እንደሚችል ያውቃል። እና የአዳም ልጆች የነ ቃይልን ትዕቢት፣ የነ ሳኦልን፣ የነ ኦዚያንን ትዕቢት አስተንፍሶታል። በጣም የነ ሂትለር፣ እነ ሙሶሎኒ፣ እነ ኢዲ አሚን አስተንፍሷቸዋል። ብዙ ኃያላን ትዕቢተኞች አሉ። እግዚአብሔር ግን የዲሲፕሊን ቅጣት መቅጣት ይችላል። ከዚህ ከእግዚአብሔር ፍትህ አሰራር ውስጥ ሩህሩህ ሰው ማዘጋጀቱ፣ የንስሐ ዕድል መስጠቱ፣ የዲሲፕሊን ቅጣት መቅጣቱ ብቻ ሳይሆን ምህረትም በፍትህ ውስጥ አለ። ይገርማችኋል። ምዕራፍ 4 ቁጥር 34 መጨረሻው ላይ ነኝ። ዘመኑም ከተፈጸመ በኋላ እኔ ናቡከደነፆር ዓይኔን ወደ ሰማይ አነሳሁ፣ አእምሮዬ ተመለሰልኝ፣ ልዑልንም ባረኩ፣ ለዘላለም የሚኖረውን አመሰገንኩ፣ አከበርኩትም። ግዛቱ የዘላለም ግዛት ነው፣ መንግስቱም ለልጅ ልጅ ነውና በምድር የሚኖሩ ሁሉ እንደ ምናምን ይቆጠራሉ። በሰማይ ሰራዊት በምድር ላይ በሚኖሩ መካከል እንደ ፈቃዱ ያደርጋል። እጁ የሚከለክላት ወይም ምን ታደርጋለህ የሚለው የለም። በዚያ ጊዜ አእምሮዬ ተመለሰልኝ፣ ለመንግስቴ ክብሬ፣ ግርማዬ፣ ውበቴ ወደ እኔ ተመለሰ። አማካሪዎችና መኳንንት ፈለጉኝ፣ በመንግስቴም ውስጥ ጸናው፣ ብዙ ክብር ተጨመረልኝ። አሁንም እኔ ናቡከደነፆር የሰማይ ንጉሥን አመሰግናለሁ፣ ታላቅ አደርገዋለሁ፣ አከብረዋለሁ። ሥራ ሁሉ እውነት መንገዱም ፍርድ ነውና በትዕቢት የሚሄዱትን ያዋርድ ዘንድ ይችላል። ሃሌሉያ! ልክ ገባ። አቤት ንስሐ ለሚገቡ በፍትህ አሰራር ውስጥ ምህረት፣ የእግዚአብሔር ምህረት ይገርመኛል። ከ7 ዓመት በኋላ ለመጀመሪያ ጊዜ ወደ ሰማይ አየሁ ይላል። ንስሐ የሚገባ ሰው ወደ ሰማይ ማየት ስትችል ነው። በግ ወደ ሰማይ የሚያየው ሊታረድ ሲል ነው ይላሉ። ሁሌ መሬት ነው ሳር ሲግጥ። ናቡከደነፆር ወደ ሰማይ ቀና ብሎ አያውቅም። ክብሬ ነው፣ ግንቤ ነው፣ ቤተ መንግስቴ ነው። ወደ ሰማይ ይህን ሁሉ ወዳደረገው ናቡከደነፆር ለመጀመሪያ ጊዜ ወደ ሰማይ አየ። የዘላለም አምላክ አለ። ቀድሞ ወደ ራሱ ነበር የሚያየው።
ወደ ቤተ መንግስቱ ነበር የሚያየው፣ ወደ ሚስቱ ነው የሚያየው። አሁን ወደ ሰማይ። እግዚአብሔር አይኖቻችን ወደ ሰማይ ያቅና። በእውነት ቅጣቱ ለማጥፋትና ለመበቀል አይደለም፣ ንስሐ እንዲገባ ለመመለስ ነው። እግዚአብሔር ሰውን ማሰቃየት ወዶ አይደለም። ያለዚህ ናቡከደነጾር አይመለስም፣ ሲኦል ነው የሚገባው። ለጥቅሙ ሲል ነው የቀጣው እንጂ ስለጠላው አይደለም። ለተመለሱት ግን ተሐድሶአለሁ። እግዚአብሔር ምርኮን ይመልሳል። ከበፊት ይልቅ ተመለሰለት። ታውቃላችሁ፣ አእምሮዬ፣ ክብሬ፣ ግርማዬ፣ ውበቴ መለሰልኝ። ከናቡከደነጾር በላይ ኃጢአት የሰራለ ትዕቢተኛ እኮ ነው። ወደ ሰማይ ተመልክተ ብትመለስ ምርኮን ይመልሳል ኢየሱስ። የረሱ ይፈልጉሃል። መኳንንት ነው፣ ሻለቃ ነው፣ ጠቅላላ ይፈልጉት ጀመር። መፈለግ እኮ ከእግዚአብሔር ነው። እንዲያውም ተወሰደ ካልከው ይልቅ ብዙ ክብር ጨመረልኝ። ኢየሱስ ይጨምራል። አንተ ተመለስ፣ ወደ ሰማይ ተመልከት እንጂ። ምርኮን መመለስ፣ ውበትን ማብዛት እግዚአብሔር ይችልበታል። ክብርን መጨመር ይችልበታል። ግዛቱ የዘላለም ግዛት ነው አለ። አቤት መረዳትን ሰጠው። የእግዚአብሔር መንግስት የማያልፍ ነው አለ። ይሄ እኮ አስገራሚ መገለጥ ነው በእውነት። በሰማይና በምድር እንደ ፈቃዱ ያደርጋል። የዘላለም አምላክ። ዛሬ ኢየሱስ የግል አዳኝ አድርጌ ተቀብያለሁ እንደምትሉት እኮ ነው። እኔ እርግጠኛ ነኝ መንግስተ ሰማይ እንደሚገባ ናቡከደነጾር በጌታ በቀኝ እንደተሰቀለው አሁን አንተ የምትሰቀል ይመስላል፣ ግን መንግስት አለ፣ ተመልሰህ ትመጣለህ፣ እባክህ አስበኝ። ይሄ እኮ መገለጥ ነው በእውነት እግዚአብሔር ካልገለጠ በቃል። ዛሬ መልእክት አለኝ በዚህ ጉባኤ። መቼ ነው የምንመለሰው? በእውነት ይሄን መልእክት ለምናይ ጌታን በሚስትህ በባልህ እየተሰበከ፣ በወላጆች በልጆችሽ እየተሰበክሽ፣ በህልም እየተናገረ፣ በቃል እየተናገረ ብዙ ቸርነት አድርጎ መቼ ነው ወደ ሰማይ የምናየው? መቼ ነው ለእግዚአብሔር ክብር የምንሰጠው? መቼ ነው ልባችን ለእግዚአብሔር የምንሰጠው? ልባችን ላይ መቼ ነው የሚነክሰው ጌታ? ኢየሱስን ተቀበይ የዘላለም ሕይወት ነው እያለ እስከ መቼ ነው የሚያባብለው? ይሄን እኮ መልእክት ለምንሰማ ሁሉ ነው ወገኖች። ወደ እግዚአብሔር ለሚመለስ እግዚአብሔር ምሉስ ነው። የሚበቀል አምላክ አይደለም። ምርኮን ይመልሳል። በምንም ነገር ውስጥ ጫት ነው፣ ሐሺሽ ነው፣ ዝሙት ነው፣ የፈለገ ነገር ውስጥ ሆኖ እንድትመለስ ብቻ ነው የሚፈልገው። ምርኮን ይመልሳል። ለናቡከደነጾር የመለሰ በሰዎች ተወዳጅ ያደርግሃል እና ክብርና ውበትህን ይመልሳል። የነፍስ መዳን በስጋም ክብር ይሆናል። ንስሐ ወገኖች ሆይ ዛሬ እግዚአብሔር ሙግት አለው በእውነት ወደ እግዚአብሔር እንድንመለስ እግዚአብሔር ሁላችን ይርዳል። እንጸልያለን። እንደዚህ ይላል፣ ኑ ወደ እግዚአብሔር እንሂድ፣ እሱ ሰብሮናል፣ ይጠግነናል፣ እንደ ወገግታም ተዘጋጅቶ ያገኘናል። ሃሌሉያ። እኔ እንደ ሳር በልቻለሁ፣ አልፌ ተሰጥቻለሁ፣ ከዚህ በኋላ ሰው አልሆንም፣ ሰው ትቶኛል፣ ክብሬ ከኔ ተወስዷል፣ እንስሳ ሆኛለሁ ትላለህ። አይኖችን ወደ ሰማይ አንሳ። ኢየሱስ ምርኮሽን ይመልሳል ጌታ። ሰው የለኝም ትላለህ፣ በሰው ልብ መፈለግና መወደድን ያስቀምጣል ጌታ። ክብሬ ሁሉ ተወስዷል፣ ከዚህ በኋላ ዓለምን ማስተዳደር አልችልም ትላለህ፣ ክብርህን እጥፍ አድርጎ ይመልሳል። የናቡከደነጾር አምላክ የኛም አምላክ፣ የዳንኤል አምላክ የኛም አምላክ። ከዚህ በኋላ በሰላም ነው የኖረው ናቡከደነጾር። ዛሬ መልእክት አለው ጌታ። ይህን መልእክት ለምትሰማ በምንም ነገር ውስጥ ሁን፣ ናቡከደነጾር ይቅር ያለ ኢየሱስ አሁንም ይቅር ይላል። ሊበቀልህ አይደለም፣ አሳልፎ ሊሰጥህ አይደለም፣ ጨክኖብህ አይደለም፣ እንድትመለስ ነው። ሩሩ ሰው ሲያዘጋጅ፣ የንስሐ ዕድል ሲሰጥ፣ ጊዜ ሲሰጥ፣ የዲሲፕሊን ቅጣት ሲቀጣ ከፍቅር የመነጨ ነው። ፍትህ ለመበየን ከሚያደርገው ከፍቅሩ የተነሳ ነው። ወደ ኢየሱስ መመለስ ይሁን። ሃሌሉያ።